ማን አንተ? እኔ በሰራበት ምንድነው? ቆይ ከኔ ስራ የምታገኘው አንተ? እኔ ሰርቼ ብበላ ብኖርበት ምንድነህ አንተ? ምንድነህ አንተ? አትከኝ ብትኖር እዚህ ዱካምም ሆነ ደብረ ዘይት በየሀገሩ የምታቃጥለኝ ብትኖር አንተ ብቻ ነህ። ማነህ አንተ? ሰው ነኛ። ኧረ እኔ አቅተኛል የኔ ናቸው ያልኩት በሙሉ አስለቀቀኝ። በእጅ ያስኩትን በሙሉ ነጠቀኝ። ከዚህ በላይ ምንድነው? እኔ በስውር የተደገመ ድግም ብዙ ነን። የት ሀገር ድግምት? ኧረ እኔ ዱካን ቁጭ ብዬ ነገሯን ሁሉ እየበላው ነው። ትሰራለች ባዶ ትሰራለች። ግን አንተ ጋር ከመጣች ጀምሮ ግን ነገሮች ሁሉ በትንትን ብለውብኝ፣ አሁን ግን የቀረኝ አንድ ነገር አለ። አንድ ነገር ምን አለ? አልናገርም። ምን አለ? ቆይ ግን አንተ ማነህና ነው እንጂ የቀረህ ምንድነው? ምንድነው የቀረህ? ቤተሰቦቿ ላይ ምን? ኧረ ምንም አላረገው ነገር አለ። እኔ ምን አደረግ? መናፍቅ አረካቸው። መናፍቅ ቤተሰቦቿ ስንት መናፍቅ አረክ? ኧረ ወላጆቿ በሙሉ ናቸው መናፍቅ ሆኖ፣ ግን እሷ አቃጠለች። መናፍቅ ሆኖ መናፍቅ ናቸው። አጉል ቤንቴ አሌሉያ እያሉ ቤተሰቦቹ በሙሉ እርምስምሳቸው ወጣ። ዛሬ ግን አንተ ያላረከኝ ጉድ የለም። በታተን አንተ ተወዳቸዋለህ እንዴ? መናፍቆችን ተወዳቸዋለህ? ዘሮቼ አይደሉም? ዘሮቼ ናቸው። በእኔ እኮ ነው የሚስተዳደሩ። ፓስተር ተብሎ በእኔ እኮ ነው የሚስተዳደሩ። አንተ? አዎ። እንዴት? ምን እያረክላቸው? በቃ እኔ አድናቸዋለሁ። ቁምና ነገር የምታወጣ ማነህ አንተ? ማነህ የኔን ነገር የምትበትነው አንተ? ፓስተር ነው። አዎ ፓስተሩ ላይ ምን ታረጋዋለህ? ትድናላችሁ እያሉ ብዙ ነው እምነታቸውን ብትንትን አረጌ እኔን እንዲከተሉ አስመስለኝ። እስኪ አንተ ተወኝ። እኔን እንዴት አንተን እንዲከተሉ? እንዴ ቤንቴን ኦርቶዶክስ የነበሩት ወደ እኔ እንዲመጡ ነው። በቃ ካለኔ እምነት እንደሌለ ሰብካቸዋለሁ። ካለማን እምነት? በቃ ኢየሱስ ያድናል እያልኩ እያስመሰልኩ። ቤተክርስቲያን ያድናል ትላለህ እንዴ? ቤተክርስቲያን አድንም ትላለች እንዴ? ልጅቷ አይደለችም ዘሮቿን እያልኩ ነው። አይ ቤተክርስቲያንስ ኦርቶዶክስስ ያድናል ኢየሱስ ክርስቶስ ያድናል እያለች አለ እንዴ? ኧረ ፓስተሮቹን ሁሉ እያሰደብኩ እኔ ብቻ ነኝ ፓስተር እያልኩ እናንተን እያሰደብኩ እነማን እንደማትችሉ ምንም ኃይል የላቸውም እነሱ ላይ እያልኩኝ እኔ ብቻ ነኝ አዋቂ እያልኩ ሰብካለሁ። እነማን? እኔ ፓስተሯ ነኝ። እኔ ጀግናው በየቦታ ተሰራጨው። በየቦታ አለኔ አዋቂ የለም እያልኩ በቃ እየሰብኩ ስንቱን ኦርቶዶክሶች ባዶ ያረው። አሁን ግን ተነቃብኝ። አንተ ግን ተወኝ እኔ አጠፋለሁ። እኔ እንዴት አድርገህ? አንድ ሽጉጥ አይበቃም እንዴ ላንተ? እየጮህ ነው አንድ ሽጉጥ። ኧረ ስንት ነገር አድርጌ። የኔ ሽጉጥ እኮ መድኃኒዓለም ነው። የኔ ሽጉጥ ደግሞ መድኃኒዓለም ነው። እና ታዲያ አለምን ብዬ ነው ይሆንልኛል ብዬ እንደማይሆንልኝ አውቃለሁ። በተለይ ይቺ ልጅ አቅታኛለች። በተለይ እሷ መናፍቅ አልሆነችም። ኧረ ነበረች ድሮ ነው። አሁን እኮ ሚካኤል ደረሰላት። ያው ስንቶቹ እያዳነች አለች። እዚህ ውስጥ ናት። አይጋገር እና ምን ችግር አለ? እንዴ ልጅቷ ታማለች እኮ። ልንገል ስንት ነገር አቀደን። የገዛ ወንድሟን ገደል። የሷን መሰለ። ለምን ገደልክባት? እንዴ እፈልጋቸዋለሁ የኔ ናቸው። አንተ ማን ነህ እንዴ? እኔ ሚካኤል ሲያዘክር የኖረው አባቷን ነጠቁ። መናፍቅ አድርገህ? አዎ መናፍቅ አድርጌ በሽተኛ ነው አሁን። ግን ይኸው በሷ ምክንያት እየዳኑ ነው። ታወኝ ቆጭቶኛል። እንዴት? ቅዱስ ሚካኤል አዳምጠኝ። ቅዱስ ሚካኤልን ያዘክር ነበር። ሚካኤል አሸነፈኝ እንዴ! ስንት ቦታ ቸርች ከፈትኩ። ስንት ቦታ እንዴ? ኧረ ስንት ቦታ ከፈታችሁ? ቡታጅራ ከፈትኩኝ። ግን የዳነ የለም። ቤንጤ የሆኑ በሙሉ ባዶ ናቸው።
ባዶ እነሱ እኮ አያውቁም እኔ እንደሆንኩ አያውቁማ አንተ ማን እንደሆንክ እኔ ብቻ ማን እንደሆንክ አያውቁም እኔ መንፈስ እንደሆንኩ አያውቁኝም ምን አይነት መንፈስ አዳኝ ብቻ እንደሆንኩ ነው የሚያውቁት ምን አይነት መንፈስ አሳሳች መንፈስ እንደሆንኩ አያውቁም አያውቁም መዳን ነው ብለው ብቻ ሲታመሙ ወይ ግራ ሲገባቸው ብቻ ወደኔ ይመጣሉ ግን እኔ አሳሳች እባላለሁ በቃ አሳሳች አገሩን አናዋጭ እባላለሁ አሳሳችነት የት ነው የምትጋለጠው ኧረ አልተገለጥንም እዚሁ ራሱ አልታወቀብንም ዱካን በየቦታ አለን ቸርች ከፈትን እንከራያለን ግን አሁን እየተነቃብን ነው ቀበሌ ራሱ የነሱ መስመር ይዘጋ እየተባለን ነው ግን እኛ እየተደበቀን በ66 ሁሉ እየገባን ነው በ66 ቤንጤ መስለን በ66 እያስደገምን ስንቶቹ ትብትብ ተብሎ እዛው ቁጭ ብለው በቃ ታስደግማላችሁ 66 በዛን እኮ በ66 በቤንጤ ተመስለን በዛን አገሩ ሞላ ነው ግን አንተ ግን እየበተንከን ነው ታው ግን እረፍ ይያለው ነገሬን አታበታ ምንድነው አሁን አንተ እኔ ቆጨኝ በዚህች ልጅ ምክንያት ብዙ የሷ ነገሮች የሷን በረከት ሁሉ ስታስበስ አሁን ደግሞ የቤተሰቦች መናፍቅ ልታስለቀቀኝ ነው ገባ እኔ መስተዳደሪያን ልበትንብኝ ነው ማነች እሷ ማናት እንዴት ይለኛል እንዴ እየነገርኩ ወደ ኋላ ነገሮችን ተበተነ በሷ ምክንያት ምን ስለሆነች እሷ እንዴ ምን አውቃለሁ እኔ ሚካኤል ሁሌ ማርያም ሁሌ እንዴ በቃ ምንም የምታውቀው ነገር የለም ከሚካኤል ውጪ ምንም የምታውቀው ነገር የለም አሸነፈችኝ እኔ ታዲያ ምን ችግር አለ ቅዱስ ሚካኤል ሊቀ መላእክት አለን ምን ችግር አለ አንተ እኮ ሰይጣን ነህ አምናለሁ ሰይጣን እንደሆንኩ ግን አንዴ ቢከተሉኝ ምን አለበት ያዳን ዘር ለኔ ቢሆን የተወሰነ ሰው ቢሆን ምን አለበት እንዴት እኔስ ማን ይከተለኝ ታዲያ አንተ ይሄ ሁሉ ህዝብ ላንተ አለ እኔ ማን አለኝ እንዴት እባክህ ልሂድበት አሁን ተቃጠልኩ ልሂድበት ወደ መጣሁበት ልሂድበት እኔ ድግምት ነኝ በስውር የተደገጉ ግን የሷ ነገር አሳዘነኝ የቤተሰቦቿን ነገር ያሳዘነኝ የታለ ሳብና ወጣ አይጮም የትኛው ነይ ሳብና ሰብስብና ወጣ አይጮም ምን አይል እኮ ሰብስብና ወጣ መናፍቅ በሽተኛ አርጎ አይጮ ተጠመቀ ዛሬ ነው ገና ይጀምራል አስለቀቀቻት ለዛ ነው የተነሳሁት እኔ እሱ አሁን መናፍቅ ነበር መናፍቅ ነው ትላንትና ገና ጸበል ያስጠመቀቻት ይቺ እንዴት ይሄው አሁን የቀረች እሷ ነበረች የቀረች አንድ አይናቸው እሷ ነበረች መናፍቅ ነበረች አዎ መናፍቅ አሁን አመጣቻት አባትየውን ራሱ ከዚህ በፊት እኮ ጸበል ከተተችው መናፍቅ ነው አዎ ማዳኝ እኮ ሚካኤል ነው ኧረ አባቴ ተው አስጨረስከን ትለዋለች ከዛ ሲሰማት አንድ ሰው የለም ቤተሰቦቿ አይሰሙም በኔ ልባቸው እኔ ወረስኳ ማን ነህ አንተ እኔ አሳሳች መናፍቅ እባላለሁ አሳሳች መናፍቅ አዎ መንፈስ ነህ ወይስ ምን መንፈስ መናፍቅ የመናፍቅ መንፈስ የመናፍቅ መንፈስ ነው የመናፍቅ መንፈስ ግልጹ ሲወጣስ ምንድነው የሚባለው መናፍቅ መንፈስ ሲባል ምን ማለት ነው መናፍቅ ማለት በቃ በዓለም ሁሉ ሌላ እምነት እንደሌለ የሚያስመስል እኔ ብቻ እንዳለው በዓለም ሁሉ እኔ ብቻ እንዳለው የሚያስመስል ብቻ በቃ እኔን ብቻ ፈርተው እኔን አክብረው እንዲኖሩ እነሱ ግን አያውቁ በማን ስም የመጣህ ነው እኔ ከውጭ ሀገር በ66 ነው በ66 ተሰራጨ ከዛ በሞባይል ቴክኖሎጂ አለ አይደል በሱ ይላካል በቃ ኢየሱስ መጣ እያሉ ይዘምሩልኛል እኔ ይዘምሩልሃል እዘፍናለሁ እንዴት እያልክ ትዘፍናለህ ጨፍራለሁ አሁን እነሱ ይዘምራሉ አይደለ ኢየሱስ ጌታ ነው እያሉ እኔ ደግሞ እስክስካ በዛው ይመጨኛል አለ እግዚአብሔር ጨፍሩ ይላል እንደ ሲዘምሩ እኔ ግን አስጨፍራቸዋለሁ አራድነቴን አየህ አራዳ ነው አራድነት የአራዳዎች መንፈስ አስጨፍራቸዋለሁ ኢየሱስ ያድናል ሲሉ እኔ ወደ ላይ በዛው ምቾቴ የኛስ አምላክ አዳምጠኝ የኛስ አምላክ ኢየሱስ ጌታ ኢየሱስ አይደለም የሚያድነው ታዲያ እናንተ እኮ ስትጸልዩ አግባባለሁ እግዚአብሔር የሚፈልገው ከልብ በቃ ለእግዚአብሔር አይን
ከልብ ሆነ ስትጸልይ እንጂ ወደ ላይ ጨፍር ይላል እንደ ዘፈን ቤት አይደለም እኮ የእግዚአብሔር ደጅ ዝም ብለህ ከአይምሮ ጋር ሆነ እንድጸልይና እንድሰግድ ነው የሚፈልገው። እኛ እኮ ሱሪ አድርገን ሁሉ እንገባለን ቻፕስቲክ ተቀብተን ፈታ ብለን አለኛ ሰው የለም። ያራዳ ልጅ ይመች በእናትህ አንተ በእናትህ ስራዬን ልሂድበት። አሁን ብዙ ስራዎች አሉ። ምን ትሰራለህ? አሁን መጽሐፌን ይዤ እሄዳለሁ፣ ሰብካለሁ። ዛሬ ደግሞ ቅዳሜ ነው፣ ዱካም ላይ ሰብካለሁ። አለኔ ሰው የለም፣ አለኔ አራዳ የለም እያልኳቸው ነው። እነሱ ግን አያውቁም፣ ይጨፍሩልኛል ወደ ላይ ወደ ታች። በቃ ይመቻቸዋል ጭፈራ በጣም የሚመቻቸው። ውበት ያላት ሴት ካየን እሺ አረ እንዴት እንደሚያስደስተን ምን ጨፍረውን አይተን እንሽኮረመማለና ይመች ያራዳ ላይ እንዴ ነው። በቃ 66 ሲባል ይኸውልህ ከውጭ ሀገር የተላከ ያራዳ ቋንቋ ነው። ይግባ እንደዛ ነው ያራዳ ቋንቋ። አዎ በቃ ተለቀቀን። አሁንማ ተለቀቀን እንዴ በቃ ይበዛ ነው። እኛ ነና በስተን ነበር፣ ግን አንተ እየቀበርከን ነው። ብትስተካከል ይሻላል። አንተ ሰው እንዴ ልስተካከል እንዴ ተወና እንኑርበት። እንዴ አንተ የራስን እንጀራ እየበሰልክ የኛን እንጀራ ኧረ ተው ብንሽ ነው እንዴ ምን ነው አንተ ምን እንጀራ ለማበስለው ምን ያው ፈታ ብለህ አሳማ መስለህ እየሄድክ እኛን ምንልህ እንደ በየጫካ ምን አለ ጫካ ምን አለ? ቢያንስ እንኳን ልጆቹ ላይ እንጠቀም። የአዳም ዘር የኛን የራሳችን እናርግ። እስኪ አንተ ተፋታን መታሰርካ ኦርቶዶክሶችን ወሰርክ። ይኸው የራስ አበባ ይመስላሉ። ይኸው በየጊዜ እየሰበካቸው በየጊዜ የእግዚአብሔር ቃል ታስተምራለህ እንዴ ማነው አንተ? በእናትህ ተፋታን። እኛ ወንቅሸት ራሱ ያለው እንዳንተ ፓፓስ አቃጥሎን ስንቱ ስንት አጥምደን አልተሳካልንም። በእናትህ ደግሞ አንተ ተተካልክ እዚህ እንዴ። እዚህ እኮ አልታወቀበት በስውር ስንበላ ስንመተት ስንት በቃ ሰላቢ ቡዳ ይኸው ስንት ቡዳ አጋለጥክ። ተጋልጦ የማያውቀው ዱካም ተቀምጦ ሲበላ የኖረ መንፈስ እንዴ ማነህ አንተ? ኧረ ስርዓት ብትይዝ ይሻላል አንተ ሰው። እኔ ግን እሄዳለሁ ግድ የለም። ግን ብዙዎቹ ያጠፋዋል፣ ብዙዎቹ የዛቱበት ብዙ መንፈስ አለ። አንተ በሰው ስራ አትግባ። በመንፈሶች ስራ አትግባ። ለምን ዳኑ አይሰለችም እንዴ አንተ? ዳኑ እያልክ ሁሌ መስበክ ኧረ ምን ነው በእናትህ እኔ ልሄድበት ደክሞኛል። አሁን ወዴት ትሄድ? በለፈለፍኩ ሰዓት እሳት ረመጡን አልቻልኩትም። አንተ ጋር ያለው በጣም ከባድ እሳት ነው እንዴ። ምን ይላል እንዴ? አሁን እሷን እንዴት አመጣሃት? እሷን እቺ ናታ ልጅቷ ናት ይዛት የመጣችው። አዎ አረ እመቤቴ ማርያም ተስላ ነበረ። እመቤቴ ማርያም ሚካኤል እኔን ያዳንከኝ አባቴ እቺን እህቴን እቺ መሰለኝ ንገራታ። አሁን አንተ ነህ እህቷ ናት የምታወራኝ? አንተ ነህ እህቷ ናት የምታወራኝ? ላንተ አረት መንፈስ ነው። እሺ መንፈስ ነው። ካም በኋላ ጸንተሽ ኑሪ ትላታለች እኮ መዝሙር አይወድ ይሄ ዘጋምተኛ የሆነ መዝሙር ይቺ ትከፍታለች። መዝሙር ስትከፍታ ረጨውብኝ። አይ እኔ ነኝ እንዲህ ማረገሽ በላትና ንገራታ። ካዲያ ለእህትየዋ አሁን ተይዘሃል እኮ አሻሽቢ መናፈቅ ላንቺ አይጠቅምሽም። በቃ አይጠቅም ነገር ካሁን እደውላለሁ ቤተሰቦቿ ጋር። ይቺ ስግድ ይወዳነሽ ከዚህ በላይ ምን አለ? ኧረ ስንት ጉድ አለ። ደውዬውን ለአባትየው እንዳልተሳካልኝ ኢየሱስ የምትሉትን ቃል አያድንም ከሚካኤል ውጭ ብዬ እሷ ላይ ሆኜ ደውዬ እነግራለሁ። ሲጀመር እየነገርኩ እኮ ነው። ጌታ ኢየሱስ እኮ ኦርቶዶክስ እኮ ጌታ ኢየሱስ አዳኝ ነው እኮ የምትለው። ኧረ ያድናል እኮ ኦርቶዶክስ የምታምናለህ እንዴ? ያድናል ደብቄ ነው እንጂ አያድንም እያለ ስንቱ የአባትየው ንብረት ብዙ ንብረት ነበር። አወደንኩኝ። መጀመሪያ አባትየውን አጠመድኩ። የሲስተም ብዛት በጣም መጠጥ ይጠጣ ስለነበረ በመጠጥ ተመሰልኩና ገባው። አንተ ጌታን ብታድን ትወርሳለህ እንጂ። አሁን አንተ ፓስተሩ ሰላቢው ፓስተር ነህ? መተተኛው ፓስተር ነው? ኃይለኛ ፓስተር ነኝ። የተከበርኩ በእናትህ ዛሬ ሌዘር አለበስኩም። በእናትህ አየሬን አትያዝ። ሌዘር ነው የሚመቻቸው? አስቤበት አልወጣሁማ። ሌዘር ነው የሚመቻቸው? አዋ ግርማ ሞገስ ያለው ፈታ ያለ መነጽር አድርገን እዚህ ጋር ፈታ ብለን በቃ ሰዎቹ እንዲያከብሩ በቃ እንዴ ፓስተር መጣ፣ አዳኙ መጣ። ቤተክርስቲያን አምነው እንደና ቡታጅራ ከፍታችኋል? ቡታጅራ ከፍተሃል? አዎ ከፍቻለሁ። ሌላስ ቦታ? አረ ከተማው ላይ ገጠር ውስጥ ሁሉ ከፍቻለሁ። ከፍተሃል? እንግዲህ መናፍቁ ነው ፓስተሩ ማለት ነው። በመተት የሚሰራ ፓስተር ማለት ነው። በመተት የሚሰራ ፓስተር እሱም ብቻ እንዲከተሉት
እሱም ብቻ እሱ የተናገረው ቃል እንዲሰማለት እሱ የሰበከው ስብከት እንዲህ መጽሐፍ ቅዱስ ይዞ የሚሄደው ፓስተር እንግዲህ ወዲያው ነው መንፈስ። ባለፈው የሆነ መናፍቅ መንፈስ አለ ቁጥር 100 ላይ ነው መሰለኝ። አሁን በቃ ከ15 ከወር በአካባቢ የወጣ ፓስተር እናቱን ጸለያበት ያስገባችበት። እናቱ ጸለያበት። ልክ መንፈሱ እሱ ላይ ልጁ ላይ ገባ። ለምን ክርስትና እሷ ጴንጤ ናት፣ ልጁ ክርስትና ተነሳ። ካወቀ በኋላ ተነሳ። ከዛ በኋላ ያ ክርስትና ሲነሳ የነበረው መንፈስ ክርስትና ሲነሳ ይፈትነው ነበር ጀመረ። ከዛ ልጁ ቤት ተከራይቶ ራሱን ችሎ ወጣና ወደ መንፈሳዊነት ተመለሰ። በኋላ መንፈሱ ተጋለ። ሌላው መንፈስ ሁሉ አድፍጦ መጨረሻ የመናፍቅ መንፈስ ልጁ ኦርቶዶክስን መጽሐፍ በደንብ ያነብ ነበር። ጸሎት ይጸልያል፣ ይሰግዳል። በኋላ ሰባኪው እያለ ሴትዮዋን ባህሪ ማለት ነው። ሴትዮዋን ፓስተር ሰባኪ ስለሆነች የሴትዮዋን ባህሪ ልጁ ላይ ያመጣና መንፈሱ ሰባኪ ሆነ እና ምን ነበር አውደ ምሕረት ላይ ጥርቅ ያለ እኔ ኢየሱስ ክርስቶስን ነው የምሰብከው፣ አንተ ላይ ያለው መንፈስ አወጣለሁ እያለ ይፎክር ነበር። እኔ ላይ ያለው መንፈስ ማለት ነው። ከዛ ጴንጤዎቹ ምን አሉ? ደስ አላቸው። አቤት የኛ ልጅ ሰበከልን። ልጁ እኮ አይደለም የሚሰብከው፣ አጋንንቱ ነው የሚሰብከው። አጋንንቱ ነው የሚሰብከው። እኔ ጋር የነበረው ከኔ ጋር ያወራ የነበረው አጋንንቱ ነው። በኋላ በመጨረሻ ላይ እስከ መጨረሻው አላየቱና ያችን ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው፣ አዳኝ ነው፣ ይሄ ዝጋ እንደውም እሰብካለሁ አስተምራለሁ እያለ እዝጋ ያላችሁ ህዝቦች ሁሉ ኢየሱስ ተቀበሉ እያለ ይሰብካል። የልጁን ባህሪ ሳይሆን የተቀበለው የአስተማሪውን ባህሪ። አንዳንድ ጊዜ ድርቅ ያለ ፓስተር ካገኛቸው ድርቅ ያለ ነው መንፈሱ። እንደዛ ነው የሚያደርቃቸው ማለት ነው። አይ በመጥረቢያ በሴፍ ብትለው ዞር አይልልህም። ለምን? አስደግሟል። አላው ላይ አስማት አለበት ማለት ነው። አሁን እንደውም በጣም እየተጋለጠባቸው እየወጣባቸው ነው ምስጢራቸው። ናይጄሪያ ሄደው በመቃብር አፈር እስከ አዳራሻቸው ድረስ መቃብር አፈር እየወጣ በመቃብር አፈር ህዝቡን እያፈዘዙ ይገርማል በጣም። እና ይሄ ሁሉ ይወጣባቸው እንደነዚህ አይነት መንፈሶች ናቸው እንግዲህ ሰው ላይ እያደሩ ደረቅ ትምህርት እየሰጡ ህዝቦቻችንን ሲሸረሽሩ፣ ሃይማኖትን ሲያስቆሽሹ፣ ቤተክርስቲያንን ሲጠሉ ሲሰሉ፣ ሊቃውንተ ቤተክርስቲያንን እኛንን የምናውቀው ያው ሲያንቋሽሹና በየገጠሩ ያለውን የዋህ ህዝብ ሲያታልሉት የሚገኙት እንደነዚህ አይነት ሰዎች ናቸው። አስማት እያሰማ ናይጄሪያ፣ ኬንያ እየሄደ እየጠነቆለ የናይጄሪያን የካይቤሮን አስማት እያመጣ እዝጋ አጅር መጽሐፍ ቅዱስ የመያዝ እኮ ቁም ነገር የለውም። ጌታ ኢየሱስ ክርስቶስ በመጣ ጊዜ ሰይጣን ራሱ አብሮት ተነጋግሮታል እኮ። ጌታ ስለሰበከ አይደለም። ጌታ ኢየሱስ መጽሐፍ ቅዱስ ይዞ ጌታ ኢየሱስ ክርስቶስን ተቀበል ስላለ አይደለም። ይሄማ ተቀበል ማለት በሰው ላይ ያሩ ነው። ራሱ እኮ አጋንንት ምንድነው ያለው በማቴዎስ? አንተ የሕያው የእግዚአብሔር ልጅ እኮ ነው ያለው። የሕያው የእግዚአብሔር ልጅ ነህ መስክሯል ሰይጣን። መጽሐፍ ቅዱስን ተቀበለ ኢየሱስ ተቀበለ ስላለ አይደለም። አንተ የሕያው የእግዚአብሔር ልጅ ነህ፣ ጊዜያችን ሳይደርስ ልታጠፋን መጣህን ነው ያለው። ከዚህ ትምህርት በላይ ኢየሱስን ስለጠራ ጻድቅ አይደለም። ጌታ ሆይ የሚለኝ ሁሉ የመንግስተ ሰማያት ወራሽ አይወርስም ነው ያለው። የአባቴን ፍቃድ የሚፈጽም እንጂ ጌታ ሆይ የሚለኝ ሁሉ የአባቴን ፍቃድ የሚፈጽም እንጂ ጌታ ሆይ ያለኝ ሁሉ መንግስተ ሰማያት አይገባም ነው ያለው። ስለዚህ ታቀቡኪ እምአሳውያን ነቢያት፣ ከሐሳዊ ነቢያት ተጠንቀቁ፣ የበግ ለምድ ለብሰው ይመጡባቸዋል። ማቴዎስ ምዕራፍ 7 ላይ ተመልከቱት። ከሐሰተኞች ነቢያት የበግ ለምድ ለብሰው ይመጣ። የበግ ለምድ የተባለው በግ የተባለው ክርስቶስ ነው። ለምድ የተባለው ደግሞ መጽሐፍ ቅዱስ ነው ማለት ነው። በጉ የበጉን ለምድ ልብሱን ይዘው ይመጣሉ። በስሙ ይመጣሉ። በስሙ ያታልሏቸዋል። እንዳትታለሉ። እንደዚህ አይነት መናፍቅ ነው እንግዲህ ዛሬ አገራችንን ያጠፋው። 666 ወጣቱን በልቶ መንፈሱ አንድ ነው። ስሙ ይቀየር እንጂ መንፈሱ አንድ ነው። የማጥፋት የጥፋት
የጥፋት መንፈስ ነው እና ከእንደነዚህ አይነት ሰዎች እንድትጠነቀቁ መልእክታችንን እናስተላልፋለን። ራሳችሁ ቆሙ፣ በሃይማኖት ጎልምሱ ነው ያለው። ንቁ፣ ቆሙ፣ በሃይማኖት ጎልምሱ። ሐዋርያው ጳውሎስ ሃይማኖታችሁን ጠብቃችሁ እንድትኖሩ እግዚአብሔር መልካም ፈቃድ ይሁንላችሁ። እግዚአብሔር አይለያችሁ። ትሄዳለህ? አሁን ትሄዳለህ? አሁን የአዳም ዘር የምትመክረው ነገር ቢኖር በትንሽ ነገር አትሸወድ። ንገራቸው እስኪ አንተ አጋንንቱ ንገራቸው። አሁን ተይዘሃል መቼም ያው በእግዚአብሔር እዛ አዳራሽ ውስጥ ብትሆን ምንድን ነኝ ነው የምትላቸው? እዛ እንደ መናፍቆቹ ጋር ብትሆን ምንድን ነው ሁሉ እያወለው እንዲነኩ ነው የማደርጋቸው። አዎ እንዴ ለምን እኔን እንዲነኩኝ? አሁን ብዙ ትኬት እየቆረጡ አዲስ አበባ ብታይ እኔ በቃ እኔን ለመንካት የማያደርጉ ነገር የለም። ብር እያስከፈልኩ እኮ በሱ ራሱ ስንት ገቢ ያገኛል። የፓስተሩ መንፈስ ነው እሷ ላይ ያለው እንጂ ፓስተሩ እኮ አይደለም። መንፈሱ ፓስተሩን ወክሎ ነው የሚናገረው። ፓስተሩ ያስገባው መንፈስ ነው የሚናገረው እንጂ ፓስተር ሆነ አይደለም ልጅቷ። ፓስተሩ ያስገባው መንፈስ ነው የሚናገረው። እሺ ሰውየውን ፓስተሩን እየወከለ ማለት ነው። እሺ እንደዛ ነኝ እንዴ? ልጅቷማ ፓስፖርት ነኝ እግዚአብሔር የሚካኤል ልጅ ናት እያልኩ አይደል እንዴ? እኔ ቤተሰቦቿ ላይ ያለው ፓስተር ነው ያለው። ፓስተሩ ነው። ከዛ ልብስህን ጃኬት እንዲነኩ ታደርጋለህ። አዎ ጃኬቱን አውልቄ እኔን እንዲነኩ በቃ እነሱ በረከት አገኘን ብለው ይሄዳሉ። በቃ ብቻ እኔን ለመንካት የማያደርጉ ነገር የለም። ኩራቴስ ኧረ በእናትህ ኩራቴስ እንደ ስንት ብር መሰለ የሚከፈል ደስታ ውስጥ ራሱ ዛሬ እዚህ ደስታ ውስጥ ብትገቢ እንዲህ እያልኩ ትድኛለሽ እያልኩ ብዙ የሚከፈለኝ ነገር ከአንዷ ራሱ ስንት ይከፈለኛል። ስንት ይከፈላቸዋል? ለምሳሌ አንዷ ብቻ ከ10,000 በላይ ትከፍላለች። ለ2 ወር ለ3 ወር ብላ ትቀመጣለች እዛው ገዝታው 3 ከዛስ ደስታው በዛ አይደል እንዲያሰፋውት እያሰፋው ብዙዎቹን እየተሳሳቱ ይመጣሉ። እኔ እያደኩ ሄዳለሁ ማለት ነው። እያደኩ ሄዳለሁ። ግን አንተ እያለ ነገሮቹ ዱከም ላይ ያልሰራችሁ ኧረ ሰርተናል እንጂ ሻሻ የሚባል አለ። እሱ ራሱ አሁን ሚሊዮነር ሆነ እኮ። ሚሊዮነር ሆነ? አዎ በእኛ ነው የሆነው። በእናንተ? አዎ በእኛ የሰበሰበው። ሌላ ቦታስ? እሺ ሌላም ደግሞ ደብረ ዘይት ስማቸው ለጊዜው አልነግርህም። ለምን? አይቀመጥ ስማቸውን አትናገር። እዚህም ዱካም ያው ልጀምር ነው ብዙ የተስፋ ግን እየተከለከልኩ ነው። ዱካም ተነቃብኝ። ቀበሌ ላይም ለነሱ እንዳታከራዩ ብዙዎቹ ህይወት እያበላሹ ነው ብለው ይነግሩናል። ግን እኛ እዚህ ቢነቃ ሌላ ቦታ ላሽ እንላለን። በእናትህ እኛ የራዳ ልጅ ነን። በእናትህ አቦ ተፋታል። እኛ ምን ይሄ እንኳን ቢዘጋብን ለኛ ያለው ስንት አለ ከኛ የበለጠ የኛ አለቃ እኮ አለ። የኛ የበላይ ምንላክ የሚልከን የበላይ አለ እኮ። ውጭ ሀገር ተከርነ ቁጭ ብሏል። በየሀገሩ የላከን እኛ ተላላኪ ነን። እኛ ተላላኪ ትንሽ መንፈሶች ነን። የውጭ ሀገርስ ከባድ ነው። እሱ ነው ወደዚህ እየላከን እኛ ብዙዎችን ባዶ የምናረገው። የት ሀገር? ሱዳንም አላችሁ? ሱዳን አለን። ግን የኛ በቃ እኛ ተላላኪዎች ነን። አለቃው እዛ ነው። አለቃው እዛ ነው። እኛ ግን ያው ተላላኪ ነን። ያው አጥማጆች ናቸው። ወጥመዶች አወከን እኮ። አሁን ምን ይቀር ምን ይሸነሽ እኔን መጠየቅ ታውቃለህ አይደል? እንደ ሁሉ ነው 66 ያለህን መናፍቅ ነኝ አልኩ። ከዚህ በላይ ምንድነው የምትፈልገው? በቃ እኔ በቃ መከርክ አይደል? ይበቃሃል በቃ እንዴ እኔ ስንት በሽተኞች እኮ ትድናላችሁ። ቤንጤ ብትሆኑ ትድናላችሁ። እቺ ራሱ ምን ቤተሰቦቿ ባዶ። ይሄ በፊት ኦርቶዶክስ ሆኖ የነበረ ሀብት እንደ አባቷ ሀብታም የለም። ግን ቤንጤ ከሆነ ወዲህ እያልኩ ንብረቱን እያልኩ ልጆቹ ስንት ልጆች ራሱ በሞት አጣ። እቺ ነው እንድናጥቅ ነበረ። ግን እቺ ማትረባ ልትበላት ነበር እሷ ልትበላት። ስንት ልጅ ቤንጤ ከሆነ በኋላ ስንት በላ? 3 ልጆች ባደጋ። አንዱን ሐረር ወስጄ በመኪና አረኩት። አንደኛውም እንደዛው። አንደኛውም ባደጋ ነው። አንዴ ታሞ ሞተ የለም። ግን አባትየው ቅስሙ ሰበር። አንዴ በረከቱን፣ አንዴ ሰላሙን፣ አንዴ ጤንነቱን እስከ ሚስቱ ሳትቀር ባዶ አድርጌ አሁን ልጆቹን በየሀገሩ እያመስኩ ነው። አንተ የመናፍቁ መንፈስ አዎ ግን አያውቁም። በፓስተር የገባች እቺ ብቻ ነች የነቃችብኝ። አንድም አለች ደብረ ዘይት፣ አንድ እህቷ አለች ሀያክላ
አክራሪ ኦርቶዶክስ ነች። ልክ እንደዚች አመነመኑኝ እንጂ አመነመኑኝ። ባዶ አረጉኝ። አሁን የቀራት እነዚህ ማይረቡ ኮተት ቤተሰቦቿን ለማስጣል የማታረገው ጉድ የለም። የማታረገው ጉድ እኔ አሁን ከንክኖኝ ነው። ተሸኝቼ ነበር እኮ መተት ነው የተሸኘ። አንድ ላይ ትሄዳለህ። አንድ ላይ ተሰብ አንድ ላይ ትሄዳ አንተ እዛ ጋር ከከበል አንድ ላይ የምናፍቁም ከሷ ላይ እጃችሁን አንሳ። እጅን አንሳ። የምትሸኝ ብቻ ነው የምትሸኝ ነው ፈልግ የምትሸኝ ነው የምፈልግ የምትሸኝ በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም ለዘላለም ሲኦል ታስረናል። በመድኃኔዓለም ስም ለቀን ሲኦል ገባለን። በኪዳነ ምሕረት ስም ሲኦል ታስረናል። ላንመለስ በሀብታቸው በንብረታቸው በገንዘባቸው በጤናቸው በስራቸው ላንገባ ለዘላለም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስሬያቸዋለሁ። 7 ጊዜ ጮህና አውጣ። ቶሎ በል